ልትሰጠኝ እኮ ነው። ልሰጠው ወስኛለሁ። ጥሩምቤን አምጣ፣ ጥሩምቤን። ወንድሜ ልደቴን ያከብርልኛል። ዛሬ ልትሰጠኝ ነው። የልጅነት መልኬና ፈቀኝ ሁሉ ዳበስ አርጎኝ አባዬ መጮሻ መኪና አገዛልኝም። ምን ሰርቼ እንደባበላ ታውቃለህ? ጨምላቅ ሂድ ግባ። መኪናዬን ወይዬ ትንሿ እናትዬ፣ የወንድሜ ልደት ዛሬ ነው። በድፎ ነው በኬክ? አትቀልድ። ቤት ትመጣለህ። ቤተሰቦችህን ማስተዋወቅ። ዱርዬና ዳሞኔን ቤተሰቦችሽ አሜን ብለው የሚቀበሉት ይመስልሻል? ዋናው ፍቅራችን የኔ አባት። አንቺ ንጹህ ልብ ስላለሽ ነው እንደዛ የምታስቢው። ድህነቴን አይደለም ቤተሰቦችሽ እኔ ራሱ አሜን ብዬ አልቀበለው። ታውቃለህ አይደል? አንዳንዴ ደግሞ አፈቅርሻለሁ፣ ግን ደግሞ ድህነቴ ፍቅሬን ያሳጣኛል። እንደዛ አትበል። ድህነቴ በጣም ብዙ ነገር አሳጥቶኛል። ልጅነቴን፣ እናቴን፣ አባቴን በቃ ቂም ይዤበታለሁ። ታውቂያለሽ፣ ቂም ደግሞ የማይደርቅ ቁስል ነው። እሺ ምን ላድርግልህ አባት? እኔ እኮ ግራ ገባኝ። ገንዘብ ሰዎችን ሲጥል፣ ሰዎችን ሲያነሳ፣ በሰዎች እይታ ከፈጣሪ በላይ ሰዎችን ሲሰራ ተመልክቻለሁ። እና እንዴት ብዬ ላስብ? አፈቅርሻለሁ፣ አልቀርም፣ እመጣለሁ። ትንሿዬ የኔ ትንሽዬ እህት ይላል። ምን ሆነሽ ነው ያኮረፍሽ? ዛሬ ደግሞ የገዛውልሽን መጫወቻ አልፈልግም። እንዴ ትንሿዬ፣ እኔ እኮ አንድም ቀን መጫወቻ ተገዝቶልኝ አያውቅም። ዛሬ እኮ ልደቴ ነው። ወይ ትንሿዬ፣ እኔና አንቺ እኮ ተስካር እንጂ ልደቴ ነው። ሲጀመር ደግሞ እስኪ አስቢው፣ ኬክ አስደፍተን ስንጨመላለቅ። አያገባኝም፣ አክብርልኝ። ልደት ቤት እንዳጨበጭብ ብቻ የምጠራው ልጅ እኔ ነኝ። አልፎ አልፎ ፎቶ የመነሳት እድሉን ሳገኝ አኩርፌ ፎቶ የምንለሳው ልጅ እኔ ነኝ። ቤተሰቦቼ ፍላጎቴን የማሟላት አቅም አልነበራቸው። ዓለም ታዳላለች። ትላንቴን ዛሬ ላይ እየተበቀልኩት ነው። ሌባ ነኝ፣ ግን የምሰርቀው ገንዘብ አይደለም፣ ልጅነቴ ላይ ያጣኋቸውን ነገሮች ነው። መታጠፊያው ጋር መጦሽ ና። አቤት። በመጀመሪያ ይቅርታ ጠይቀኝ። ገጭተኝ እኮ ነው እኮ። ምን ነበር? እሱን ኮፍያ እንድትሰጠኝ ፈልጌ ነበር። በሽተኛ ነህ እንዴ? ምን ይመስላል? የፈለግከውን ውሰድ። ስልኬን ከሆነ ከወሰደው በእናትህ ምንም አታድርገኝ። ስልኬን ከሆነ ከወሰድ። እኔ የምፈልገውን ብቻ ነው የምወስደው። እኔ ሌባ አይደለሁም። ልጅነቴን ነው የምመልሰው። አልደረስክም እንዴ? ቆየህብኝ እኮ። ደርሻለሁ። የት ነህ? ይኸው አጠገብሽ። ደግሞ ኮፍያ ያምርብሃል። ለትንሿ ልደት ነው የተገዛው። በዛው ለወንድምሽ ልጠቀመው ብዬ ነው። ልሳምሽ? ጀሉ ማን ነው እሱ? ፍቅረኛዬ። ይህ ቆሻሻ ሌባማ የእህቴ ፍቅረኛ ሊሆን አይችልም። ተው ወንድሜ፣ እንደዛ አትበል። አሁን ደብድቦኝ ዘርፎኝ ነው ሄደው። ሁለተኛ እህቴ አጠገብ እንዳትደርስ። ጥፋ ከዚህ ሰፈር። እሱ ሌባ አይደለም። ሌባ ነኝ። ወንድሜን ደብድበህ ዘርፈኸዋል? አዎ አድርጌዋለሁ። እንኳን ዘር እኔ እኮ ልጅነቴን የተበቀልኩ ስለሚመስለኝ ነው እንዲህ ማድረገው። ልጅ እያለሁ ልደት በየቤቱ ጠራ ነበር፣ ግን አንድም ቀን የኔ ልደት ተከብሮ አያውቅም። መጫወቻ መኪና እንዲገዛልኝ ፈልጌ ያውቅ ነበር። ያለኔ ቅንጦት ነበር። እኩዮቼ ጫማ፣ ልብስ ሲገዛላቸው በአይኔ እያየሁ ነው ያደግኩት። ትንሿ ደግሞ ይህ ስሜት እንዲሰማት አልፈልግም። በቃ ድህነቴ ፍቅሬን እንደሚነጥቀኝ ነግሬሽ ነበር። እመቤቴ ማርያም ልብሽን ትጠብቅልሽ። ጥሩ ሴት ነሽ። አልሄድ ከሰው ቤት አልመጽወተው ላቤም አትድረስ። እሺ ኮፍያውና በእናትሽ ሚጣ ተይኝ። ዓለም እኩል እድል አትሰጥም። አንዱ በ20 እና በ30 ልደቱን ያከብራል። እኛ ደግሞ ይህንን ማድረግ አንችልም። በቃ አንችልም። አትግደል ኪሴ ሁልጊዜ። ቆይ አንቺ ለምን አይገባሽም? ዓለም እኩል እድል አትሰጥም።
ለሆዴ ማደር አይደለም የሐሳቤ። እናንተ ሰዎች እኔ ምንም መካፈል የምፈልገው ውርስ የለም። ሰላሜን ብቻ ነው የምፈልገው። ተውኝ፣ በቃ ተውኝ። ወንድሜ ወይዬ እኔ መድኃኒት ራበኝ። እኔ ራበኝ። ትሰሙኛላችሁ? የእናቴ አባታችሁን ቃል የበላችሁት እናንተ ናችሁ። ያልከሰስኳችሁ ስጌ ስለሆናችሁ ነው። እናንተ ግን ስጋ ለመብላት ስጋችሁን ቆርጣችሁ ጣላችሁ። ወንድሜ ርቦኛል። የለህም? አለኝ። ብዙ ምግብ ይዤ እመጣለሁ። እሺ። የእናትና አባቴ ውርስ እርግማን ይሆናል ብዬ አንድም ቀን አስቤ አላውቅም። በላባቸው ያፈሩት ንብረት አንድነት የነበረውን ቤተሰብ ሲለያይ፣ ሲበታትን፣ አንዱን ከሳሽ አንዱን ተከሳሽ ሲያደርግ ተመልክቼ በጣም አዘንኩ። ሌባ ብቻ ሳይሆን የጥቅም ክፍፍል ላይ ወንድምና ወንድምም እንደሚጣሉ ተረዳሁኝ። እርቦኛል፣ እህቴም እርቧታል። የመራባችን ምክንያት የቤተሰባችን የውርስ ክፍፍል ጥላቻ ነው። እዚህ ቁጭ ብለሽ ጠብቂ፣ መጣሁ። እሺ። ይቅርታ የኔ ወንድም፣ ይቅርታ። ችግር የለውም። ውርሱን በነፃነት ለመካፈል ያንተን ሞት ነው የምንፈልገው። ኢትዮጵያዊ እኮ ነን። የተራበውን ማብላት፣ የተጠማውን ማጠጣት፣ የበረደውን ማልበስ አለብን። በተቻለው መተጋገዝ አለብን። ኢትዮጵያዊ አይደለን እንዴ? ምን ነበር የኔ አባት? እርቦኝ ነበር። የዳቦ ይኖራል? ሌባ ብላችሁ በዚህ መጣችሁ። ቤቶች እርቦኝ ነበር። ምግብ ይኖራል? ከዚህ በላይ እንዲህ ልቀጣ? ዱቄት ተቀቢ ያልከኝ ተቀባው አይደል? አቤት፣ ምን ነበር? እርቦኝ ነበር። የሚበላ ይኖራል? እሺ፣ መጣ። ፊቷ ምንድነው የተቀባችው? አቮካዶ። አቮካዶ ምንድነው? ምግብ ነው። በእናትሽ አረብሽኝ። በሩን ዝጊው። ይሄ ዓለም ዛሬ ላይ እንደዚህ ነች። ለምግብ ጥያቄ መጠጥ ታቀርባለች። ለአንዱ በጣም አስፈላጊ ነገር አንዱ ጋር ተራ ነው። ዛሬ እንደ ትላንት ቤቴ ፈጣሪ አይደለም። ዛሬ ሰው ላይ በር መዝጋት ነውር አይደለም። ዛሬ ሁሉም ነገር እንደ ትላንት አይደለም። ፈጣሪ ይስጥልኝ፣ አመሰግናለሁ። በጣም አመሰግናለሁ። ብላ። እህቴ ስላለች ከእሷ ጋር እበላለሁ። ለእሷም አመጣላታለሁ። ብላ። አይ እንደዛ አይሆንም። እሷን ትቼ መብላት አልችልም። አንተ ብቻ መስለኝ እኮ ነው ትንሽ ያመጣት። ለእህትም ሌላ አመጣላታለሁ። ትንሽም ቢሆን እኮ ለሁለታችን ይበቃል። ያስደስተኛል ስትበላ ማየት። አንተ እሺ። ብላ። ይጣፍጣል አይደል? አሁን ደግሞ ለእህት ይዤላት ልምጣ። ስራዬን ጨርሻለሁ። ገንዘቤን አስገቡልኝ። አሁን አንተ እየሞትክ ነው። ንብረት የኛ ነው። ሰው ከገንዘብ ከንብረት ከቁስ በላይ የሆነ የፈጣሪ ፍጡር ነው።